በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድል የመንሳትና የአሸናፊነት ሕይወት። እኛ በዚህ ምድር ላይ በትግል ውስጥ ያለች ቤተ ክርስቲያን አባላት ነን። ብዛት ካላቸው የዲያብሎስ ውጊያዎች ጋር እንጋፈጥበትን ጊዜ የምናሳልፈው እዚህ ነው። ይህን ውጊያ አስመልክቶ ሐዋርያው ቅዱስ ጳውሎስ እንዲህ በማለት ይናገራል። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ኤፌሶን ምዕራፍ 6 ከቁጥር 12። ለዚህ ውጊያ የጦር ዕቃ እንደሚያስፈልገንም ሲገልጽ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎ ተናግሯል። እግዚአብሔር በዚህ ውጊያ እንድናሸንፍ ይፈልጋል። ሰማያት ሁሉ የመጋደላችንን እየተመለከቱ ድል ስናደርግ ሐሴት ያደርጋሉ። ቅዱሳን መላእክትና ነፍሳት በሰማይ ስለኛ ድል ማድረግ ይጸልያሉ። ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 7። በእኛ ውስጥ የሚሠራው የእግዚአብሔር መንፈስ ድል እንድናደርግ ሲያግዘን፣ የእግዚአብሔር ጸጋም እንድናሸንፍ ይረዳናል። ከወደቅንና ከተሸነፍን ግን እናሳዝነዋለን። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ እንዲል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ከቁጥር 30። መንፈሱ የሥጋን ምኞት ስላሸነፈ መንፈሳዊው ሰው የዲያብሎስ ውጊያዎችን ያሸንፋል። ከዚህ በተጨማሪ ዓለሙንና ቁሳዩን ነገር ሁሉ ድል አድርጓል። ጊዜው ሲደርስ መላእክት ነፍሱን በዝማሬና በይባቤ ተሸክመው ወደ ገነት ያወጧታል። መንፈሳዊ ሰው የእግዚአብሔር መንፈስ በእርሱ ውስጥ በኃይል ስለሚሠራ ያሸንፋል። ከዚህ በተጨማሪ ፈቃዱ ለእግዚአብሔር ፈቃድ የሚገዛ ነው። መንፈሳዊ ሰው ሌላውን ሰው ለማሸነፍ አይሞክርም። እሱ ሌሎችን በወንድማማች መዋደድ ይወዳል ያከብራልም። ለምሳ ግብዣ ከተጠራም ዝቅተኛውን ወንበር ይመርጣል። ክፉ መናፍስትን እንጂ ክፉ ሰዎችን ሊያሸንፍ አይፈልግም። ከሁሉ በላይ ደግሞ ራሱን እንጂ ሰዎችን ለማሸነፍ አይተጋም። እርሱ የተሳሳቱትንና ደካሞችን ይረዳቸዋል እንጂ ሊያሸንፋቸው አይጣደፍም። ልክ ሐዋርያው እንደተናገረ እኛም ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። ሮሜ ምዕራፍ 15 ከቁጥር 1። መንፈሳዊ ሰው የሚያሸንፍባቸው የተለያዩ መንገዶች አሉ። በመጀመሪያ ራሱን ያሸንፋል። ውስጣዊ ድሉ ከውጭ ያሉበትን ውጊያዎች እንዲያሸንፍ ስለሚረዱት መንፈሳዊው ሰው በመጀመሪያ የሚያሸንፈው ውስጡን ነው። የጠፋው ልጅ ውስጡን እስኪያሸንፍ ድረስ ወደ አባቱ ቤት ሊመለስ አልቻለም ነበር። ለሩቅ አገር የነበረው ምኞት ተሟጦ ሲያልቅ በምን አይነት መጥፎ ሁኔታ ውስጥ እንደነበር ተገነዘበ። ለውስጣዊው ድል ዋነኛ ምሳሌ የሚሆነን ጻድቁ ዮሴፍ ነው። በእርሱ ላይ ከውጭ ደርሱበት የነበሩት ፈተናዎች በየዕለቱ እየጨመሩ የሚመጡ ጠንካራና ከባድ ግፊት ያላቸው ነበሩ። ከሚፈልጉት መካከል አንዱና ዋነኛው ኃጢአት ነበር። ይሁን እንጂ ውስጡን ድል የነሳ ሰው ስለነበር ፈተናዎቹን ሁሉ ሊያሸንፍ ችሏል። ስለሆነም የልቡን ንጽሕና ይዞ እንዲህ ለማለት የበቃ ታላቅ ሰው ሆነ። በእግዚአብሔር ፊት እንዴት ኃጢአትን እሠራለሁ? ዘፍጥረት ምዕራፍ 39 ከቁጥር 9። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።